ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በእያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርቤያለሁ። በዛሬው ፕሮግራም ይዤላችሁ የመጣሁት ለመጀመሪያ ጊዜ እንግዲህ በአርቲፊሻል ኢንተለጀንስ የታገዘ ቢንግ ኤክስ ኤአይ ማስተር የተባለ የተለያዩ ክሪፕቶዎችን ትሬድ የምታደርጉበት ስለ ኢንቨስትመንት የምታማክሩበት እጅግ አስገራሚ አፕሊኬሽን ይዤላችሁ ቀርቤያለሁ። ይህ አፕሊኬሽን ከሌሎቹ ለየት የሚያደርገው ምንድነው? እዛው ለምትፈልጉት ነገር ጥያቄ መጠየቅ ትችላላችሁ። የተለያየ የኤአይ ቱሎችን ስላካተተ ስለ ኢንቨስትመንት የትኛው ክሪፕቶ ላይ ወደፊት ኢንቨስት ማድረግ የተሻለ ነው የሚለውን የተለያዩ ምክሮችን እዛው የምትጠይቁበት ነው ማለት ነው። በተጨማሪም ደግሞ ከተለያዩ ኤክስቼንጆች ዲፖዚት ማድረግ ትችላላችሁ። በተጨማሪ 1v1 ሾውዳውን የተባለ ሽልማት አላቸው። እዛ ላይ ገብታችሁ የተለያዩ ሽልማቶች አላቸው ማለት ነው። እስከ 1 ሚሊዮን የሚደርሱ ሽልማቶች አላቸው። አጠቃላይ የቢንግ ኤክስ ኤአይ ማስተር ሽልማት እስከ 3 ሚሊዮን ነው ማለት ነው። ስለዚህ እየገባችሁ የተለያዩ ክሪፕቶዎችን ትሬድ ማድረግ ትችላላችሁ ማለት ነው። እስኪ አሁን ያለውን አጠቃቀምና እንዴት እንደሆነ ላሳያችሁ፣ አብራችሁን ቆዩ። እሺ ተመልካቾች፣ በመጀመሪያ እንግዲህ ጉግል ፕሌይ ስቶር ላይ ትገቡና ቢንግ ኤክስ ኤአይ ማስተርን ዳውንሎድ ታደርጋላችሁ ማለት ነው። ለአይፎንም ለአንድሮይድ ይሰራል። የአንድሮይድ ተጠቃሚ ከሆናችሁ እንደምትመለከቱት በዚህ መንገድ ዳውንሎድ ካደረጋችሁ በኋላ እንደ ማንኛውም ኤክስቼንጅ ፕላትፎርም የተለያዩ ዶክመንቶችን በማስገባት ኬዋይሲ ቬሪፊኬሽን ትጨርሳላችሁ። እንደጨረስኩት እንደምትመለከቱት እንደዚህ አድርጋችሁ ቬሪፋይ ካደረጋችሁ በኋላ ፒቱፒን በመጠቀም ከተለያዩ ኤክስቼንጆችን በመጠቀም ወደ አካውንታችሁ ገንዘብ ዲፖዚት ማድረግ ትችላላችሁ። በጣም ቀላል ነው፣ አስተማማኝ ነው። አሁን ገብተን እያንዳንዱን ነገር አሳያችኋለሁ ማለት ነው። እሺ ተመልካቾች፣ ቢንግ ኤክስ ኤአይ ማስተር ይህንን ይመስላል። ኦፕን እንለዋለን ማለት ነው። ኦፕን ካልነው በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። የመጀመሪያው ሆም የሚል አለ፣ ማርኬት፣ ፊቸር፣ ስፖት እና አሴት የሚል አለ። አሴት የሚለውን ስትነኩ ዋሌታችሁን ያሳያችኋል ማለት ነው። ከአካውንታችሁ ላይ ያለውን ባላንስ ያሳያችኋል ማለት ነው። በመቀጠል ወደ ታች ደግሞ ስትመጡ እንደምትመለከቱት ዲፖዚት፣ ዊዝድሮ፣ ትራንስፈር፣ ኮንቨርት የሚል አለ። ለምሳሌ ዲፖዚት የሚለውን ነክታችሁ ከተለያዩ የኤክስቼንጅ ፕላትፎርሞች ዲፖዚት ማድረግ ትችላላችሁ። ዩኤስዲቲ የሚለውን ስትመርጡ ኔትወርኩን ፈልጉ ይላችኋል። ሰሌክት ዲፖዚት ኔትወርክ ይላል። ከተለያየ ከሌሎች ለማምጣት ስትፈልጉ እንደምታዩት የተለያዩ አማራጮች አሉ። አንዱን ኔትወርክ ክሊክ በማድረግ ዲፖዚት ማድረግ ትችላላችሁ ማለት ነው። እንዴት ዲፖዚት እንደምታደርጉ በሌላ ቪዲዮ ሰርቻለሁ፣ ዩቲዩብ ላይ ማግኘት ትችላላችሁ ማለት ነው። በተጨማሪ ደግሞ ፒቱፒን በመጠቀም እንደዚሁ ከሰዎች ላይ ዩኤስዲቲ መግዛት ዲፖዚት ማድረግ ትችላላችሁ ማለት ነው። በመቀጠል ስፖት የሚላለ፣ ፊቸር የሚላለ፣ ስፖት እና ፊውቸር ትሬዲንግ፣ ያው ማርኬት አለ፣ ሆም የሚላለ። ለምሳሌ ሆም የሚለው ላይ ስትመጡ እንግዲህ ብዙ ነገሮችን እዚህ ጋር ታገኛላችሁ ማለት ነው። ኩዊክ ባይ የሚላለ፣ ሪዋርድ ሂፕ የሚላለ፣ ለጓደኞቻችሁ ሪፈር ስትጽፉ ወይም ደግሞ ለጓደኞቻችሁ ሸር ስታደርጉ ለፍሬንዶቻችሁ ቦነስ ሪዋርድ ታገኛላችሁ ማለት ነው። ሌላው ደግሞ እዚህ ጋር እንደምትመለከቱት ኤአይ ማስተር እና 1v1 ሾውዳውን የሚላለ ማለት ነው። ኮፒ ትሬዲንግ አለ። ብዙ ነገሮችን እዚህ ጋር ሞር እያላችሁ መግባት ትችላላችሁ ማለት ነው። በጣም የመገረመኝ ግን ኤአይ ማስተር የሚለው ነው። ኤአይ ማስተር የሚለውን ክሊክ ስታደርጉት ስለ ኢንቨስትመንት የተለያዩ ምክሮችን ማግኘት ትችላላችሁ ማለት ነው። እሺ እንደምትመለከቱት አሁን እዚህ ጋር እንደምታዩት ኤአይ ማስተር ብሎ የተለያዩ የኤአይ ቱሎችን አምጥቶልና ማለት ነው። ኢንኳየር የሚለውን እየነካችሁ ማማከር መጠየቅ ይኖርባችኋል ማለት ነው። በተጨማሪም ደግሞ ኤአይ ስትራቴጂ የሚል አለ። ኤአይ ስትራቴጂ የሚለውን ነክታችሁ እዚህ ጋር እንደምትመለከቱት የተለያዩ የኤአይ ስትራቴጂዎች አሉ። ኢንቨስት ማድረግ ትችላላችሁ ማለት ነው። ለምሳሌ አንዱን ነክታችሁ እዚህ ጋር ኢንቨስት የሚለውን ከነካችሁ በኋላ ኢንቨስት የምታደርጉበትን አማውንት ያሳያችኋል። ለምሳሌ $9 ጀምሮ ኢንቨስት ማድረግ ትችላላችሁ ማለት ነው። መጀመሪያ ግን ኤአይ ማስተር የሚለውን ነክታችሁ መጀመሪያ ላይ ማማከር ይኖርባችኋል። ኤአይ ማስተር የሚለውን ከነካችሁ በኋላ እዚህ ጋር እንደምትመለከቱት የተለያዩ ነገሮች አሉ ማለት ነው። ኢንኳየር የሚለውን እየነካችሁ መጠየቅ ትችላላችሁ ማለት ነው። ለምሳሌ እንደምትመለከቱት ይሄኛውን ኢንኳየር የሚለውን ነክቼ ስለ ኢንቨስትመንት ማማከር እችላለሁ ማለት ነው። አስክ ኤኒቲንግ አባውት ኢንቨስትመንት ይላል። ስለ ኢንቨስትመንት የተለያዩ ጥያቄዎችን መጠየቅ ትችላላችሁ። እሺ ለምሳሌ እንደምትመለከቱት ካን ዩ ሪኮመንድ ኤ ኮንዘርቬቲቭ ፖርትፎሊዮ ፎር ሎንግ ተርም ግሮዝ ብየዋለሁ። ይህ ምንድነው? ለረጅም ጊዜ የሚቆይ ነገር ግን ኪሳራው አነስተኛ የሆነ
ፖርትፎሎ ጠቁመኝ ብየዋለሁ ማለት ነው። ስለዚህ ሴንድ የምትለዋን እንነካለን። ይችኛዋን ሴንድ የምትለዋን እነካታለን ማለት ነው። ከዛ እንደምትመለከቱት እንደዚህ አይነት ዲፕ ቲንኪንግ እያለ ነው። እንደምትመለከቱት ቶፕ ኮንዘርቬቲቭ ፒክስ ብሎ እንደምታዩት እንደዚህ አይነት መልሶችን አመጣልኝ። አንደኛ ብሎ እንደምትመለከቱት ዶግ ዩኤስዲቲ አለ። እዚህ ጋር ያለውን እያንዳንዱን ሚኒመም ኢንቨስትመንቱን የተለያዩ ነገሮችን እዚህ ጋር መመልከት ትችላላችሁ። ብዙ ስለሆነ ነው ቶሎ ማስረዳችሁ። እንደምትመለከቱት የተለያዩ ነገሮች እዚህ ጋር ሁለተኛ ደግሞ አመጥቶላችኋል ማለት ነው። ፒንጉ ዩኤስዲቲ ብሎ አመጥቶላችኋል። ሶስተኛ ደግሞ እንደምትመለከቱት ዶግ ዩኤስዲቲ ብሎችኋል ማለት ነው። ስለዚህ እነዚህን በማየት ኢንቨስት ማድረግ ትችላላችሁ ማለት ነው። ለምሳሌ ከዚህ ጋር ገባና እንደምትመለከቱት ኢንቨስት የሚለውን ነክቼ ኢንቨስት ማድረግ እችላለሁ ማለት ነው። ኢንቨስትመንት ሚኒመም አማውንት 3.6 ዩኤስዲቲ ነው የምለው። እናንተ ግን የፈለጋችሁትን ያህል ኢንቨስት ማድረግ ትችላላችሁ። በትንሹ መሞከር አይከፋም። ለምሳሌ 4 ነው የሚለው። እሺ እኔ ለምሳሌ እንደዚህ አድርጌ 20 ብለው ለምሳሌ ባላንስ የለህም ነው የሚለኝ። ፕሊስ አድ ባላንስ እያለ ነው። ስለዚህ ፕላስ የምትለዋን ነክቼ ትራንስፈር የሚለውን እነካለሁ ማለት ነው። ከሌላችሁ እናንተ ዲፖዚት ማድረግ ትችላላችሁ። እኔ ዋሌቴ ላይ ስላለ ትራንስፈር የሚለውን እነካና እዚህ ጋር እንደምትመለከቱት መጠኑን ይነግራችኋል። አሁን 20 ነው ያልኩት። ስለዚህ ትራንስፈር የሚለውን እነካለሁ ማለት ነው። ባክ ብዬ መለሳለሁ። እንደምትመለከቱት አሁን 20 ብዬ ስሞላ በትክክል ይሰራል ማለት ነው። ስለዚህ አሁን ኮንፊርም እለዋለሁ ማለት ነው። ኮንፊርም ብላችሁ ኢንቨስት በማድረግ የኢንቨስትመንት ትርፋችሁን በየጊዜው እየመጣችሁ ቼክ ማድረግ ትችላላችሁ ማለት ነው። ቪው ዲቴይል የሚል አለ። እዚህ ጋር እየገባችሁ ኢንቨስት ያደረጋችሁበትን ቦታ ያሳያችኋል። ከፈለጋችሁ ኤግዚት ኢንቨስትመንት የሚለውን ነክታችሁ በፈለጋችሁ ሰዓት መውጣት ትችላላችሁ ማለት ነው። በፈለጋችሁ ሰዓት መውጣት ትችላላችሁ። ሳይድዌይስ የሚል አለ፣ ሎንግ ቲም የሚል አለ። የተለያዩ ነገሮችን እዚህ ጋር ሞር ዲቴይል ማየት ትችላላችሁ። በየጊዜው እየመጣችሁ ሪፍሬሽ እያደረጋችሁ ባላንሳችሁን ቼክ ማድረግ ትችላላችሁ። እሺ ተመልካቾች ወደ ሁለተኛው ተመልሰና ማለት ነው። ሁለተኛው ደግሞ እንደምትመለከቱት 1v1 ሾውዳውን የተባለው ነው። 1v1 ሾውዳውን የሚባለውን እንከፍተዋለን ማለት ነው። ስክሮል በማድረግ እንደምትመለከቱት የተለያዩ ሪዋርዶችን ታገኛላችሁ ማለት ነው። ለምሳሌ 1v1 ሾውዳውን የሚል አለ። ወደ ጎን ስታደርጉ ደግሞ ማይስትሪ ቦክስ ድሮ የሚል አለ። ማይስትሪ ቦክስ ድሮ የሚለውን ነክታችሁ የተለያዩ ሽልማቶችን ሪዋርዶችን ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ድሮ የሚል አለ። በየቀኑ እየመጣችሁ ድሮ በማድረግ የተለያዩ ሽልማቶችን ታገኛላችሁ ማለት ነው። እንደምትመለከቱት ኮሌክት የሚለውን ትነካላችሁ። አሁንም ድሮ ትላላችሁ። የተለያዩ ሽልማቶችን እዚህ ጋር እየመጣችሁ ኮሌክት ማድረግ ትችላላችሁ። እዚህ ጋር ኒው ዩዘር የሚል አለ። ኮምፕሌት ፈርስት ዲፖዚት ኦፍ 15 ዩኤስዲቲ ይላል ማለት ነው። እስከ $50 ዩኤስዲቲ ዲፖዚት በምታደርጉ ሰዓት እንደዚህ አይነት ሪዋርዶችን ታገኛላችሁ ማለት ነው። ኮምፕሌት ፈርስት ስፖት ትሬድ ፎር 50 ዩኤስዲቲ ይላል። እዚህ ጋር እንደምትመለከቱ እኒህን ኮምፕሌት ማድረግ ይኖርባቸዋል ለትልቅ ሽልማት ለማግኘት። ሌላው ደግሞ ወደ ጎን ትመጡና 1v1 ሾውዳውን የሚል አለ። 1v1 ሾውዳውን የሚለውን ትነካላችሁ። ከዛ ወደ ታች ስክሮል በማድረግ እዚህ ጋር የእናንተን ካራክተር ትመርጣላችሁ ማለት ነው። ወደ ጎን ስክሮል እያደረጋችሁ እንደምትመለከቱት የፈለጋችሁትን ካራክተር ትመርጣላችሁ ማለት ነው። ከመረጣችሁ በኋላ ከታች ትመጡና ቻሌንጅ የሚል አለ። ለምሳሌ እኔ ቻሌንጅ ብዬ እነካዋለሁ ማለት ነው። ቻሌንጅ የሚለውን ትነካላችሁ። ከዛ ቻሌንጅ የሚለውን ስከፍቱ እንደምታዩት ቻሌንጅ ክሪፕቶ የሚል አለ። ትራንስፈር እያለኝ ነው። ትራንስፈር ማድረግ ይኖርብኛል። 20 ዩኤስዲቲ ነው የሚለው። ስለዚህ ቢያንስ 20 ዩኤስዲቲ ሊኖራችሁ ይገባል ማለት ነው። ስለዚህ ትራንስፈር ነው የሚለውን ነክታችሁ ከአካውንታችሁ ከፈንዲንግ አካውንት ወደ ፊውቸር አካውንታችሁ ትራንስፈር ታደርጋላችሁ ማለት ነው። ለምሳሌ እኔ 20 ያልኩት ከዛ ትራንስፈር እለዋለሁኝ። እንደምታዩት ሰክሰስፉል ብሎኛል። ስለዚህ በአክልና መለስና አሁን ቻሌንጅ የሚለውን እነካዋለሁ ማለት ነው። ከዛ ምን ያህል ጊዜ ነው መቆየት የምትፈልጉት ይላችኋል። 30 ደቂቃ አለ። እዚህ ጋር እንደምታዩት 60 ደቂቃ አለ፣ 240 ደቂቃ አለ የሚለው አለ ማለት ነው።
ለምሳሌ እኔ 30 ደቂቃ የሚለው ላይ ያደረገውና ስታርት ሾውዳውን የሚላለ ከታች ስታርት ሾውዳውን የሚለውን ነክቼ ከዚህ እወዳደራለሁ ማለት ነው። እንግዲህ ከቀናኝ የተለያዩ ሪዋርዶችን አሸንፋለሁ ማለት ነው። እንደምትመለከቱት ሰዓቱ እየቆጠረ ነው። ለ30 ደቂቃ ያህል እቆያለሁኝ። ከዛ ውጤቱን ደግሞ ያሳየናል ማለት ነው። ከፈለጋችሁ ጎ ትሬድ የሚለው አለ። ጎ ትሬድ የሚለውን ነክታችሁ ስፖት ትሬድ ማድረግ ትችላላችሁ። ፊውቸር ትሬድ ማድረግ ትችላላችሁ። ኮፒ ትሬዲንግ አለ። ሁሉ ነገር እንደ ማንኛውም ኤክስቼንጅ ፕላትፎርም መጠቀም ትችላላችሁ ማለት ነው። እዚህ ጋር ኤአይ አለ። ኤአይን ማማከር ትችላላችሁ። ወደታች የተለያዩ እንደምታዩት ሞር ዲቴይል አለ። እየገባችሁ ሁሉንም ማየት ትችላላችሁ ማለት ነው። ፖስት ሾውዳውን የሚል አለ። እናንተ ያገኛችሁትን ውጤት ፖስት ማድረግ ትችላላችሁ። እዚህ ጋር እንደምትመለከቷቸው እንግዲህ ከፍተኛ ውጤት ያመጡት 175 ፖይንትስ የሚል አለ። እዚህ ጋር እንደምትመለከቱት 171 ምን ያህል እንዲያገኙ ታያላችሁ። ፖይንት እየሰበሰባችሁ በሚሊዮን የሚቆጠሩ ሪዋርዶችን ማግኘት ወይም ዶላር ማግኘት ትችላላችሁ ማለት ነው። እስኪ እኔም እንግዲህ እየተከታተልኩት ነው። እናንተም ሌሎች ኤክስቼንጅ ላይ ትሬድ ከማድረግ እነዚህን ገብታችሁ ትሬድ ማድረግ ትችላላችሁ። ኤቨንት ሩልስ የሚል አለ። እዚህ ጋር ሩሎችን ማንበብ ትችላላችሁ ማለት ነው። እንደምትመለከቱት ነው። እያንዳንዱ ሞር ዲቴይል እዚህ ጋር ገብቷል። እንደምትመለከቱት ለ30 ደቂቃ ማለት ነው፣ ወይም 30 ሰከንድ ነው። ስለዚህ መጠበቅ ይኖርብናል ማለት ነው። ከዛም መቀጠል ሪዛልቱን ከዚህ ያሳየናል ማለት ነው። እዚህ ጋር ደግሞ ኤአይ ሾውዳውን አናላይሲስ የሚል አለ። ኤአይ ሾውዳውን አናላይሲስ የሚለውን ነክተን ኤአይ ሪኮመንድ የሚያደርግን ወይም ደግሞ አናላይስ አድርጎ መረጃውን እዚህ ጋር ይሰጠና ማለት ነው። እንደምትመለከቱት የተለያዩ ነገሮችን እዚህ ጋር ማንበብ ትችላላችሁ። ኮፒ አድርጋችሁ ደግሞ በሚገባችሁ ቋንቋ መረዳት የምችሉበት ነው ማለት ነው። ስለዚህ አሁን ወደ ቢያንስ 30 ደቂቃ የሚሆን መቆየት ይኖርብናል ውጤቱን ለማየት ማለት ነው። ስለዚህ አብራችሁን ቆዩ፣ እንመለሳለን። እሺ ተመልካቾች 10 ደቂቃ ቀርቷል። እንደምትመለከቱት 10 ደቂቃ ቀርቶና ማለት ነው። እሺ ተመልካቾች እንግዲህ ውጤቱ ይህን ይመስላል ማለት ነው። ለፈርስት ታይም ስለሆነ ነው። እናንተ እየደጋገማችሁ መሞከር ትችላላችሁ። ሪል ኢንቨስተርስ ፕሌይ ዘ ዲሳይድ ሎንግ ጌም ይላል። ፈርስት ታይም ስለሆነ ነው። ድጋሚ አናዘር መሞከር ይችላለሁ ማለት ነው። የተለያዩ አናላይሲስ እዚህ ጋር መጠየቅ ትችላላችሁ። ኤአይን ማለት ነው። ከታች እየገባችሁ እንደምታዩት ዲፕ አናላይዚንግ እያለ ነው። አናላይዝ አድርጎ ያለውን ነገር ያሳያችኋል ማለት ነው። በተጨማሪም እንግዲህ የኔ ውጤቱ ወይም ሪዛልቱ ይህን ይመስላል። እየደጋገማችሁ መሞከር ትችላላችሁ። ባክ ብላችሁ ትመለሳላችሁ። ባክ ብላችሁ ከተመለሳችሁ በኋላ የተለያዩ ነገሮች አሉ ማለት ነው። ከዚህ ውስጥ እንደምታዩት ማርኬት የሚለውን ነክታችሁ ደግሞ የማርኬቱን ሁኔታ መከታተል ትችላላችሁ። እንደምትመለከቱት ቢትኮይን፣ ኢቴሪየም እነዚህ ማርኬቶች ምን ያህል እንደደረሱ የማርኬቱን ሁኔታ መከታተል ትሬድ ማድረግ ትችላላችሁ። ፊውቸር የሚል አለ። ፊውቸር የሚለውን ስፖት አለ። ስፖት ትሬድ ማድረግ ትችላላችሁ። የተለያዩ ነገሮች አሉ ማለት ነው። እዚህ ጋር እየገባችሁ እንግዲህ ማንኛውንም አገልግሎት በዚህ አፕሊኬሽን ማግኘት ትችላላችሁ ማለት ነው። በተጨማሪም ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ፣ ዳውንሎድ ማድረግ ትችላላችሁ። እስከ 3 ሚሊዮን የሚያሸንፍ ውድድር እንዳለው አይታችኋል። የገባችሁ በዚህ አፕሊኬሽን መጫወት ትችላላችሁ ማለት ነው። የበለጠ ደግሞ ጥያቄ ካላችሁ በኮመንት አቅርቡልኝና ቪዲዮ ሰራበታለሁኝ። እንዴት አድርጋችሁ ዲፖዚት እንደምታደርጉ ያለው ነገር ካስቸገራችሁ እያንዳንዱ መረጃ በቀጣይ እሰራለሁኝ ማለት ነው። ለጊዜው ግን እዚህ ጋር ይበቃናል። በቀጣይ ቪዲዮ እንገናኛል። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ